የ2018 የሪሚዲያል ኤግዛም ውጤት መቼ ይለቀቃል የሚለው ሲሆን የበዛ ላይ በመመስረት ደግሞ ዛሬ ምላሽ የምንሰጣችሁ ይሆናል። እናም አዲስ መግለጫ ካለ የምናቀርብላችሁ ይሆናል ማለት ነው። ለ2018 የሪሚዲያል ተማሪዎች እንደሚታወቁ 53620 ተማሪዎች የ2018 የሪሚዲያል ኤግዛም መፈተን ችለዋል ማለት ነው። በዛ መሰረት ደግሞ ውጤት የሚለቀቅበት ቀን የምናሳውቃችሁ ይሆናል ማለት ነው። ማለትም አናውንስ የተደረገ ነገር የምናጋራችሁ ይሆናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልን። ነባር ከሆናችሁ ላይክ እያደረጋችሁ እንድታበረታቱን እንጠይቃችኋለን እና ብዙዎቻችሁ የኔን ቪዲዮ ስትከታተሉ ላይክ እና ሰብስክራይብ ያደረጋችኋለን። ስለዚህ ላይክ፣ ሰብስክራይብ እና ሌሎች ነገር ብታደርጉልኝ ደስ ይለኛል። ቆይቼ ስለመጣሁ ዩቲዩብ የኔን ቪዲዮ ቫይራል ላያወጣልኝ ስለሚችል እናንተ እንድታበረታቱኝ እንጠይቃለን ማለት ነው። እናም በዘንድሮ ዓመት ከተፈተኑ 53620 ተማሪዎች ስንቶቻቸው አለፉ፣ ስንቶቻቸው ደግሞ ወደቁ የሚለውን የሚያጋሩበትን ቀን እስካሁን አናውንስ አልተደረገም። ነገር ግን ከአምናው እና ከዛ በፊት ከነበረው ዓመት ስንመለከት የአምናውን ስንመለከት እስከ 2 ወር ፈጅቶባቸዋል ማለት ነው። አናውንስ እስኪደረግ ድረስ 2 ወር ፈጅቶባቸዋል ውጤት እስኪለቀቅ ድረስ ማለት ነው። እናም የተደረገበት ቀን ደግሞ ሐምሌ 14 እና ሐምሌ 15 ቀን በዛ አቭሬጅ ውስጥ ነው ያለው ማለት ነው። ስለዚህ የእናንተ ኤግዛም ደግሞ የተሰጠው እንደሚታወቀው ከግንቦት 27 እስከ ሰኔ 3 ነው። ያን የሚታወቅ ይሆናል። እናም ደግሞ ከነዛው ውስጥ ውጤት የሚለቀቅበት ብለን እኛ የምናስበው ቢበዛ ከአምናው ዓመት ስንመለከት ከሐምሌ 15 እንደማያልፍ ነው ማለት ነው። ከሐምሌ 15 አያልፍም ብለን እናስባለን። ነገር ግን ሄደ ከተባለ ደግሞ እስከ ሐምሌ 30 ድረስ የመቆየት እድል አለው። ምክንያቱም የ2018 የኢንትራንስ ኤግዛም የሚሰጥበት ቀን ከሰኔ 23 እስከ ሐምሌ 17 ባሉት ቀናቶች ውስጥ የሚሰጥ ይሆናል። ስለዚህ ያንን አማካኝ በማድረግ ትምህርት ሚኒስቴር ወደዛ ትኩረቱን ያደርጋል ብለን ብናስብ ከሐምሌ 17 በኋላ የመልቀቅ ቻንስ አለው ማለት ነው። ከሐምሌ 17 ወይም ከሐምሌ 20 አንስተን እስከ ሐምሌ 30 ባሉት ቀናቶች ውስጥ ይሆናል ብለን እናስባለን ማለት ነው። እናም ደግሞ የ2016ቱን ውጤት የተለቀቀበትን ቀን ስንመለከት ደግሞ የ2016 የውጤት የተለቀቀበት ቀን 2 ሳምንት ብቻ ነበር የፈጀባቸው ማለት ነው። ያንን ውጤት ለመልቀቅ ማለትም በዛን ጊዜ ምንም አይነት ውስብስብ የሆነ ነገር አልነበረም። እናም የኢንትራንስ ተማሪዎች ተፈትነው ጨርሰው ነበር። ስለዚህ በ2 ሳምንት ውስጥ ብቻ ውጤት መልቀቅ ችለዋሉ ማለት ነው። በዛ አማካኝ ከሄደን ደግሞ አሁን ላይ አልፈዋል ማለት ነው። ነገር ግን የእናንተ የሚሆነው ብዬ ማስበው እንደኔ ሀሳብ ማለት ነው ወይም ከአምናው ጋር ስናነጻጽር 2 ወር ፈጅቶባቸዋል። ስለዚህ የእናንተ ከሐምሌ 15 እስከ ሐምሌ 30 የመሄድ ቻንስ አለው። ነገር ግን ከሐምሌ 15 እስከ 20 ባሉት አቭሬጆች ውስጥ እዛ ውስጥ ይለቀቃል ብለን እናስባለን። እናም ደግሞ እስከ የሚለቀቅ ነገር ካለ አናውንስ የምናደርግላችሁ ይሆናል ማለት ነው። ስለዚህ የእኛን የዩቲዩብ ቻናል እና የቴሌግራም ቻናላችንን ጆይን አድርጋችሁ ተጠባበቁ። የቴሌግራም ቻናላችን ላይ በሚለቀቅበት ሰዓት ሊንኩን ወዲያውኑ እንለቅላችኋለን። ከዛ በዛው ላይ መመልከት ትችላላችሁ ማለት ነው። እናም አናውንስ ሲደረግ ኖቲፊኬሽን እንዲገባላችሁ የኖቲፊኬሽን ባሯን ብታበሩልን ደስ ይለናል። እናም ደግሞ ስለዚህ የቴሌግራም ቻናላችንን ጆይን አድርጋችሁ ተጠባበቁ። የቴሌግራም ቻናላችንን የመጀመሪያው ኮሜንት ሴክሽን ላይ እዛ ላይ ገብታችሁ ጆይን አድርጋችሁ ተጠባበቁ። እናም የዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ተጠባበቁን። አዲስ መረጃ በሚቀርብበት ሰዓት አናውንስ እናደርግላችኋለን፣ በፍጥነት እናደርሳችኋለን ማለት ነው። ስለዚህ ይሄንን ቻናል ሰብስክራይብ እና ሌሎች ነገር ማድረጋችሁን አትርሱ እና እስከዚህ ድረስ ቪዲዮን ተከታትላችሁ ከመጣችሁ ወዳችሁታል ማለት ነው እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ባሪ ቪዲዮ እስክመለስ ድረስ ይመቻችሁ።